ከእስልምናው መጽሐፍ ከቁርአንና ከሙርሙሮች መጽሐፍ ጋር በተያያዘ አንድ ነጥብ አንስተን ለማየት እንሞክር። እንደምታውቁት የእስልምናው መጽሐፍ ቁርአን መሐመድ በተባለ በአንድ ግለሰብ በኩል ጂብሪል የሚባል አንድ መልአክ ገለጠለት የተባለ የሚነገርለት አንድ መጽሐፍ ነው። ወደ ሙርሙሮች መጽሐፍ ስትሄዱም ጆሴፍ ስሚዝ የተባለ ሰው ሞሮኒ የሚባል መልአክ ገለጠለት ተብሎ የሚነገርለት መጽሐፍ ነው የሙርሙሮች መጽሐፍ። እነዚህን መጽሐፍት በክርስትና ውስጥ እንደ ፈጣሪ ቃል አንመለከታቸውም አይደሉምም። ለምን ይሄንን ነገር የምንናገረው? በተለይ በሞኖቴስቲክ ሃይማኖቶች ውስጥ መጽሐፍት ኮሚኒቲን ቀድሞ አያውቅም ጋይስ። ኦኬ መጽሐፍ ኮሚኒቲውን ወይም ደግሞ የእግዚአብሔር ሕዝብ የሚባለውን ማህበረሰቡን አይቀርም። እግዚአብሔር አምላክ ለአዳም መጽሐፍን አልሰጠውም። ኦኬ ከአዳም ጋር ግን ቀጥታ እግዚአብሔር አምላክ ይገናኛል። በኋላ ለተነሱ አባቶቻችንም ቢሆን ለምሳሌ እንደነ ኖህ ላሉ አባቶቻችን፣ ከዛ ቀደም እንደነ ሄኖክ፣ በኋላ እንደነ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ ሰዎች የእምነት ሰዎች ናቸው። ግን መጽሐፍ ቅዱስ እጃቸው ላይ አልነበረም። ኦኬ መጽሐፍ አልነበራቸውም፣ እምነት ግን አላቸው። የእምነት ሰዎች ናቸው። ዕብራውያን 11 ላይ ታላላቅ የእምነት አባቶቻችን ተብሎ ተገልጸዋል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚል ቅዱስ ጳውሎስ። የእግዚአብሔር ቃል አለ፣ ግን በጽሁፍ ደረጃ እንደዚህ አይነት ነገር የለም። መጽሐፍ የለም። መጽሐፍ አጋዥ ሆኖ የሚመጣ ነገር ነው። በምን ውስጥ? በኮሚኒቲ ወይም የእግዚአብሔር ሕዝብ በሚባለው በህብረተሰብ ውስጥ ማለት ነው። ወደ አዲስ ኪዳን ስትመጡም እንደዚህ ነው። ጌታችን ኢየሱስ ለሐዋርያት የሰጣቸው የአዲስ ኪዳን መጽሐፍት የሉም። ኦኬ ግን ደግሞ ቤተክርስቲያንን ይመሰርታል። ቤተክርስቲያን ኮሚኒቲ ናት። ኦኬ የሐዋርያት ጉባኤ ናት። የጌታ አካሉ ነች። አካሉን ቤተክርስቲያንን ይመሰርታል። ቅዱሱ መንፈስ በእርሷ ላይ ፈሷል። ዘን ቤተክርስቲያን ከተመሰረተች ይህ ኮሚኒቲ ከመጣ ከ20 ዓመት ምናምን በኋላ መጽሐፍቶች መጻፍ ይጀምራሉ። እንደ አጋዥ ሆኖ የገቡ ናቸው። ታዲያ ግን ወደ ቁርአኑና የሙርሙሮች መጽሐፍ ስትመለሱ ቁርአኑ ኮሚኒቲውን እስልምናን ይቀድመዋል። ኦኬ በቁርአኑ ላይ ነው ኮሚኒቲው እየተመሰረተ የሚሄደው። የሞርሞኖችን መጽሐፍ ስትመለከቱት ሞሮኒ የሚባለው በዛ መልአክ በኩል ተገለጠ የተባለው መጽሐፍ ከመጣ በኋላ የሞርሞኖች እምነት በዛው ላይ እየተመሰረተ ሲሄድ እናያለን። ከዚህ ቪዲዮ ላይ አንድ ልትረዱ የምፈልገው ቁም ነገር የትኛውን ነው? መጽሐፍት ኮሚኒቲን አይቀድሙም። ሁልጊዜም ቢሆን መጽሐፍትን የሚቀድሙት ኮሚኒቲው ነው። ቤተክርስቲያን መጽሐፍ ቅዱስን ትቀድማለች። በተለይ የአዲስ ኪዳን መጽሐፍትን ማለት ነው። የብሉይ ኪዳን መጽሐፍትንም ካልን በተስፋ ደረጃ ቤተክርስቲያን አለች። ፍጻሜን ያገኘችው በአዲስ ኪዳን ላይ ቢሆንም ማለት ነው። ለማንኛውም ከዚህ አንፃር ልንመለከተው ይገባል። የእስልምና ከብሔር ጋር እንደማይነካካ የሚገባ ሳዑዲያዊው ልጅ ቁጭ ብሎ ከኢትዮጵያዊው ሼክ ከእግራቸው ስር ተቀምጦ ኪታቡን ይዞ እንደዚያ ሲጽፍ ስታይ፣ እሺ አሁን እኮ ዋናው ቁም ነገር ሳዑዲያዊው ልጅ ከኢትዮጵያዊው ሼክ እግር ስር ቁጭ ብሎ ተማረ ወይስ አልተማረም የሚለው አይደለም። ግን ደግሞ ቁርአኑ ገና ከጅምሩ ሲወርድ ለማን ነው የወረደው የሚለውን ራሱ ቁርአኑ ምን ብሎ ነው የሚመሰክረው ነው። ከዚህ ጋር በተያያዘ እንግዲህ ከዚህ ቪዲዮ ቀደም አንድ የሰራሁት ቪዲዮ ነበር እና እዚያ ቪዲዮ ላይ እንደው መልስ ለመስጠት የሞከሩ አንዳንድ ልጆችን ተመልክቼ ነበረ። ዛሬ እንግዲህ በቪዲዮ መግባቴ ካልቀረ ካነሳሁት ሀሳብ ጋር በተያያዘ የሌሎች የቁርአን ክፍሎችን በመጠቀም በደንብ ሀሳቡን እናጠናክረውና መልስ ተብለው የተቀመጡትንም ያው አጫጭር ስለሆኑ አጠር አድርገን ዲበንክ አድርገናቸው እንጨርሳለን፣ እንዘጋለን ማለት ነው። ኦኬ ዋና የተነሳው ሀሳብ ምን ነበረ? ሱረቱ አሹራን በመጠቀም ምን አይነት ነገር ያሳየውት? መሐመድ ሲላክ የተላከው በመካና በዙሪያ ያሉ ከተሞችን ወይም እዛ ያሉ ሰዎችን ያስፈራራ ዘንድ ሲሆን የተወረደለትም ደግሞ ቁርአን አረብኛ ሆኖ ነው የተወረደለት ነው አይደል? እንደዛ ነው የሚለው የቁርአኑ ክፍል ክሊርሊ አረብኛ ሆኖ የተወረደለት አስፈራሪነቱ ለአረብ ሀገራት ስለሆነ ብቻ ነው። ይህን ነገር ነበር ያነሳነው። ይህንን የሚያጠናክሩ አንዳንድ የቁርአን ክፍሎችን ልስጣችሁና ከዛን እነሱ መልስ ብሎ ያመጡትን ደግሞ አሳያችኋለሁ። ኦኬ ቁርአን ምዕራፍ 36 6ኛው አያ ላይ እንዲህ ይላል፣ አባቶቻቸው ያልተስፈራሩትን ህዝቦች ልታስጠነቅቅበት ተወረደ ይላል። አባቶቻቸው ምን ያላሉትን? ያልተስፈራሩትን ህዝቦች ሚኒንግ የሆነ ማስፈራሪያ ማስጠንቀቂያ ያልደረሳቸውን ህዝቦች ማለት ነው። እነዚህ እንግዲህ የአረቡን ክፍል ነው የሚያሳየው። የተለያዩ ተፍሲሮችን ተመልከቱ። የኢብን ካትሪን የማውዱዲን ሁለቱም ይህ ክፍል የሚናገረው ስለ አረብ ሀገራት እንደሆነ ይናገራሉ። በተለይ ኢብን ካትሪን ክሊርሊ የሚናገረው ምንድነው? መልእክተኞች ስላልተላኩ ኦኬ ማስፈራሪያ ማስጠንቀቂያ አልደረሳቸውም። ስለዚህ መሐመድ መጣ። መሐመድ ሲመጣ ቁርአኑ የተወረደለት ለምንድን ነው አለ? ልታስፈራራበት ነው ወይም ደግሞ ልታስጠነቅቅበት ነው። ማንን ሊያስጠነቅቅበት? አባቶቻቸው ያልተስፈራሩትን ህዝቦች። ኦኬ አይሁዳውያንንም ክርስቲያኖችን ምናምን አይደለም፣ ግን ደግሞ ገና ከጀምሩ የእነሱ አባቶቻቸው ያልተስፈራሩትን ህዝቦች የአረቡን ክፍል ማለት ነው። ይህንን ክፍል የሚያጠናክር ሌላ የቁርአን ክፍል ልስጣችሁ። 6ኛው ምዕራፍ 155ኛው አያ ጀምሮ እንደዚህ ይላል፣ ይህም ያወረድነው የሆነ የተባረከ መጽሐፍ ነው። ቁርአኑ መሆኑ ነው። አላህ ነው እንደዚህ የሚለው፣ ተከተሉትም ይታዘንላችሁም ዘንድ ከክህደት ተጠንቀቁ ይላል። እነማንን ነው እንደዚህ የሚለው? ተከተሉት የሚለው ከክህደት ተጠንቀቁ እያለ እየተናገረ ያለው ማንን ነው? ቁጥር 156 ላይ እንዲህ ይላል፣
ያወረድነውም እሺ መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ለሁለት ጭፍሮች የተባሉት አይሁዳውያንና ክርስቲያኖች ናቸውና ለእነርሱ ብቻ ነው መጽሐፍ ተኮ የተወረደው። እኛም ደግሞ ከነዚህ መጽሐፍቶች ከንባባቸው ዘንጊዎች ነን ብላችሁ እንዳታጉረመርሙ ነው ቁርአኑን ያወረድኩት እያለ ነው። ለማን? ለአረብ ሀገራት፣ ለአረብ ሰዎች። ኦኬ ሶ ቁርአኑ የተወረደው ለየትኛውም የዓለም ክፍል እንደዛ አይደለም፣ ለራሳቸው ለአረቦች የተወረደ ነው። ቁጥር 157 ላይ ደግሞ እንደዚህ ይላል። ወይም ይልና ደግሞ ይቀጥላል። እኛ መጽሐፍ በእኛ ላይ በተወረደ ኑሮ ከእነርሱ ይበልጥ የተመራን እንሆን ነበረ እንዳትሉ ነው። እንደዛ እንዳትሉ ይኸው ለእናንተም ደግሞ አወረድኩላችሁ ነው። ስለዚህ ከጌታችሁ ግልጽ ማስረጃ መምሪያም እዝነትም በእርግጥ መጣላችሁ። ለማን? ለአረብ ሰዎች እንጂ ለኢትዮጵያዊ አይደለም። ለክርስቲያኖች ለአይሁዳኖችም አይደለም። ፎር ዛት ማተር ኦኬ ለአረብ ሰዎች ማስፈራራትን ለአባቶቻቸው ላልደረሰላቸው ለነዛ ሰዎች እንደተላከ ክሊር ያደርጋል። ለዛ ነው 43ኛው ምዕራፍ ቁጥር 3 ላይ ምን የሚለው? እኛ አለ ታውቁ ትረዱ ዘንድ አረበኛ የሆነ ቁርአንን አወረድንላችሁ አለ። ታውቁ ትረዱ ዘንድ ምን አይነት ቋንቋ ማነው? ምን አይነት ቁርአንን? አረብኛ የሆነ ቋንቋን የተላከው ለአረቦች ብቻ ስለሆነ ስለዛ እስልምና ሲጀመር እዛው የአረብ ብቻ እንጂ ሌላው የዓለም ሁሉ የሚያስብል ነገር የለውም ነው። እንቀጥል። 14ኛው ምዕራፍ የቁርአን 4ኛው አያ ላይ እንዲህ ይላል። ከመልእክተኛ ማንኛውንም አለ ከመልእክተኞች ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል። ልክ ወደ ወገኖቹ ሲላክ በዛው በወገኖቹ ቋንቋ ነው የተላከው። የትኛው መልእክተኛ ሲላክ በዛው በወገኖቹ ቋንቋ ተደርጎ ነው ቁርአኑ የሚወርድ ማነው ሬቨሌሽኑ ወይም መገለጡ የሚወርድለት። ለምን? እንዲያብራራላቸው አለ። ለመሐመድ የወረደው በምን አይነት ቋንቋ ነው? በአረብኛ ቋንቋ የተብራራ እንዲሆን ማለት ነው። ኢትዮጵያ ውስጥ ለምሳሌ ወደ ኦሮሚያ ክልል ብትሄድ ኦሮሚኛ አይደለም እንዲብራራለት የተወረደለት፣ ለአረብ ሀገራት ብቻ የተብራራ እንዲሆን በአረብኛ ተወረደላቸው። ስለዚህም በነገራችን ላይ ቁርአን ልክ ከአረብኛ ሲተረጎም ቁርአን ተብሎ አይጠራም። ታውቃላችሁ ይሄን ጋይስ? ቁርአን ከአረብኛ ሲተረጎም የቁርአን ትርጉም ነው የሚባለው። የቁርአን ትርጉም እንጂ ቁርአን ተብሎ አይጠራም። ቁርአን ተብሎ የሚጠራው አረብኛ እስከሆነ ድረስ ብቻ ነው። ልክ ትርጉም ሲይዝ እሱ ቁርአን አይደለም የቁርአን ትርጉም ተብሎ ነው የሚጠራው ተብሎ ራሱ የሚነገረው። ሰው ከዛ አንፃር ልንመለከተው ይገባል ነው። እኔ እስልምና ላይ ኤክስፐርት አይደለሁም። እስልምና ላይ ኤክስፐርት የሆንኩኝ ሰው ምናምን እንደዛ አይደለሁም። ግን ስለ መሐመድ ሊብራል ከሆኑ ጸሐፊያን የእሱን ታሪኩን ምናምን ለማጥራት የምሞክር አይነት ሰው ከመሆኑ አንፃር የተረዳሁት ነገር ምንድነው? መሐመድ ልክ ሲነሳ እንደዚህ የሆነ ከዓለም ጥግ እስከ ጥግ ድረስ ምናምን እንደነዚህ አይነት ነገሮች የጀመረው እንቅስቃሴ እንደዛ ይደርሳል የሚል ሀሳብ ኖሮት አይደለም። በፍጹም የጀመረው ፖለቲካሊ እዛ አረብ አካባቢ ላይ የሆነ ትልቅ ቀውስ ተነስቶ ነበረ። ህዝቡ ሞራሊ በጣም እየወደቀ ነበር። እሱን ያንን ውጥንቅጥ የተወሰነ ለማቅናት ሲል የጀመረው ነገር ነው። በኋላ ላይ ግን ግዛቱ እየሰፋ ሲመጣ ከቁርአኑ በኋላ የመጡ ሰዎች የሙስሊም መምህራን አይ ለዓለም ሁሉ ነው ማለት ጀመሩ። ግዛቱ እየተስፋፋ ሲመጣ እንጂ እዛው ለአረብ አካባቢ የተነገረ ወይም ደግሞ እንግዲህ ተወረደ የተባለ ነገር ነው። ባይዘው እኔ አረብ አካባቢ ያሉ ሙስሊም ወንድሞቼም ጌታ ኢየሱስ እንደሚያስፈልጋቸው አምናለሁ። ብቸኛው መንገድ ወደ እግዚአብሔር የምንደርስበት ክርስቶስ ኢየሱስ ነው። በመሐመድ በኩል ሳይሆን በጌታ ኢየሱስ በኩል ብቻ ዓለም ሁሉ ወደ እግዚአብሔር ይደርሳል፣ ወደ ፈጣሪ ይቀርባል። ኦሮሞን ማን ሸዋም ያደረገው? አዳምጡት። ሱብሃንአላህ ማን አለቃ ያደረገው? ጠቅላይ ሚኒስትር ሲሆን፣ የኦሮሚያ ፕሬዝዳንት ሲሆን፣ የጦር አዛዥ ሲሆን፣ ጳጳስ መሆን አማረው ምን አገባው? እዛው እስልምናው ላይ ነው ጉልበቱ፣ እስልምናው ነው ኃይሉ። የኦሮሞ ክርስቲያን ሆይ ልብ ብለህ አዳምጠኝ። የኦሮሞ ክርስቲያን ሆይ አሁንም ደግመዋለሁ፣ የኦሮሞ ክርስቲያን ሆይ ወላሂ ኢስላም ነው የሚያምርብህ፣ ና ወደ ኢስላም። ይህንን ጋጥ ወጥነት ቀኖና ካደረገው እምነቱ ገለልበል። የኦሮሞ ክርስቲያኖች ልትነቁ ይገባል። የኦሮሞ ክርስቲያኖች ኑ ወደ ኢስላም። እሺ፣ በዚህ ቪዲዮ ላይ ዘመድኩን ዲፌንድ ለማድረግ ወይም ደግሞ ለዘመድኩን ጥብቅና ለመቆም አይደለም የመጣሁት፣ ግን ደግሞ አንዳንድ የታዘብኳቸውን ነጥቦችን ላስቀምጥ። በመጀመሪያ ደረጃ ወንድሜ ይቅርታ አድርግልኝና እንደው ምንም ክሪቲካል ቲንኪንግ ላይ ያልበሰለ ሰው አይነት ንግግርን የተናገርከው እንዴት መሰለ? ለምሳሌ ክርስትና አንተ እንዳልከውም ትክክል ባይሆን ዘን የክርስትና ትክክል አለመሆን እስልምናን ትክክል አያደርገውም፣ ወይም ደግሞ ፕሮቴስታንቶችን ትክክል ሊያደርጋቸው አይችልም። ክርስትና ትክክል ካልሆነ በቃ ክርስትና ነው ትክክል ያልሆነው። ይህ ነገር ሌሎች ቤተ እምነቶችን ትክክል ሊያደርጋቸው
አይችልም። ሲቀጥል ደግሞ ዘመርኩን የተናገረውን ዋናውን ሐሳብ ከመያዝ ይልቅ የሆነች ቪዲዮ ቆርጦ አምጥቶ ከዛ ደግሞ የራስን ሐሳብ ብቻ ጨምሮ ሪፍሌክሽን መስጠት ይህ በጣም ትልቅ የሚያሳፍር ነገር ነው። ምክንያቱም እንደዚህ አይነት ነገሮች ሲደረጉ የሚደረጉት ሰዎችን ለማጭበርበር ስለሆነ ማለት ነው። ዘመርኩን እየተናገረ ያለው ስለምንድን ነው? ሰሞኑን እንደምናውቀው ኦሮሚያ ውስጥ የተፈጠረ አንድ ትልቅ ችግር አለ። ይህ ምንድነው? ሰዎች ጳጳስ ነን ብለው ብቅ ብለዋል። ማንም ሰው ግን ራሱን ጳጳስ አድርጎ ሊያመጣ አይችልም ነው። ኦኬ ጵጵስና ምድራዊ ስልጣን አይደለም። አሁን ዘመርኩን ሲናገር እንደነበረው የሆነ ጠቅላይ ሚኒስትር ቢኮኑ ወይ የሆነ ምድራዊ ትልልቅ ስልጣን ላይ ቢኮኑ ኦኬ ያ ከሆነማ የጵጵስናው ስለምን ይቅርብኝ ብሎ ማንም ሰው ብድግ አድርጎ ጵጵስና ለራሱ ሊያመጣ አይችልም። ጵጵስና በሰው የሚመጣ ሳይሆን በመንፈስ ቅዱስ የሚመጣ ሹመት ነው። ስለዚህም ኦሮሞ ብቻ አይደለም፣ አማራውም፣ ትግሬውም፣ ደቡብ የትኛውም ዓለም ክፍል ላይ ያለ ሰው ዝም ብሎ እንዲብድግ ብሎ ጳጳስ መሆን አይችልም ነው። ኦኬ ለምን? ምድራዊ ስልጣን አይደለም፣ ይሄ መንፈሳዊ ጉዳይ ነው። ታዲያ ግን ዘመርኩን ለምንድነው ኦሮሞ ብሎ የጠቀሰው ከተባለ ግን አሁን ላይ ችግሩ የተፈጠረው የት ስለሆነ ነው? ኦሮሚያ አካባቢ ስለሆነ ነው እንጂ አማራ ወይም ትግራይ አካባቢ አይደለም ችግር የተፈጠረው። ይህ ነገር ግን ትግራይ አካባቢ ቢፈጠር እነሱም አይችሉም፣ አማራ አካባቢ ቢፈጠር እነሱም አይችሉም። ኦኬ ወይ ተገንጠለው ከቤተክርስቲያን ወጥተው እንደ ፕሮቴስታንቶች የራሳቸውን ዲኖሚኔሽን ካልፈጠሩ በስተቀር ማለት ነው። ሲቀጥል ደግሞ እንደው ዘመርኩን ቢሳሳት ራሱ የሆነ ግለሰብ ተሳሳተ ማለት ሙሉ በሙሉ ቤተክርስቲያን ተሳሳተሽ ማለት ነው ወይ? ኦኬ አንድ ግለሰብ ሙሉ በሙሉ ቤተክርስቲያንን ሊወክል ይችላል ወይ? እኔ እዚህ ጋር ብሳሳት እንደው ያስተት የቤተክርስቲያንም ጭምር ነው ብሎ መደምደም ይቻላል ወይ ነው? ኦኬ ሰው የቤተክርስቲያን አድርጎ የመለጠፍም ችግር ያለው ሰው ከነዚህ አይነት ነገር ልንቆጠብ ይገባል። ባይሆን ግን አሁን አንተ ብድግ ብለህ እንደው ክርስትና ለኦሮሚያ አይደለም ማለት ነው ማለት አምጥተህ የተናገርከው የግለሰብን ንግግር ነው፣ ያውም ደግሞ አንተ አጣመው ነው። እኔ ግን የግለሰብን ሳይሆን ከራስህ ከምታምነው ከቁርአን ላይ እስልምና ለኦሮሞ እንደማይሆን ላሳየ። ለምሳሌ ቁርአን ምዕራፍ 42 ቁጥር 7 ላይ እንደዚህ ይላል፣ እንደዚሁም የከተሞች እናት የሆነችውን የመካን ሰዎች ይላል በቅንፍ በአካባቢዋ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የሌለበት ሲሆን ልታስጠነቅቅ አረብኛ የሆነ ቁርአንን ወደ አንተ አወረድን ይላል። አረብኛ የሆነ ቁርአንን ወደ አንተ ያወረድነው ለምንድን ነው አለ? መካንና በዙሪያ ያሉ ከተሞችን ወይም ደግሞ የአረብ አካባቢ ያሉ ሰዎችን እንዲያስፈራራበት ነው። ማን? መሐመድ። መሐመድ ገና ከጅምሩ አስፈራሪ ሆኖ የመጣው ለኦሮሞ አይደለም፣ እዛው ለመካና አካባቢ ላሉ ለአረብ ሀገራት ብቻ ነው። ቁርአኑም አረብኛ ሆኖ የመጣው እዛ አካባቢ ያሉ ተናጋሪዎች አረብኛን ስለሆነ የሚናገሩት እነሱ እንዲረዱት እንዲያውቁት ነው። ኦኬ አላህ መሐመድን የኦሮሞ ሰዎችን ያስፈራራ ዘንድ ኦሮምኛ የሆነ ቁርአንን አላወረደም። እዛው የአረብ ሀገሮችን ያስፈራራበት ያስጠነቀቅበት ዘንድ አረብኛ የሆነ ቋንቋን አወረደላቸው እንጂ ስለዛ እስልምና ገና ከጅምሩ ለኦሮሞ አይደለም። በነገራችን ላይ ከዚህ ጋር የሚመሳሰል አንድ የቁርአን ክፍልም ልስጥህና ልጨርስ። ቁርአን 43 ቁጥር 3 ላይ ምን ይላል? እኛ ይላል እንግዲህ እኛ ያለው አላህ መሆኑ ነው። እኛ ታውቁ ዘንድ ወይም ትረዱ ዘንድ አረብኛ ቁርአን አደረግነው ይላል። ምን ታደርጉ ዘንድ? ታውቁ ወይም ትረዱት ዘንድ አረብኛ ቁርአን አደረግነው። ይሄ ለኦሮሞ ሰዎች ነው የተነገረው። የኦሮሞ ሰው አረብኛ ቋንቋ የት ያቀላል? የኦሮሞ አካባቢ ሰዎችን ሄደበጠይቃቸው ቋንቋችን ኦሮምኛ ነው ሊል ይችላል። አላህ ደግሞ በሚያሳዝን ሁኔታ ታውቁት ዘንድ ኦሮምኛ ቋንቋ አድርገን ቁርአንን አወረድንላችሁ አላላቸውም። ስለዚህ መሐመድ የተላከው ገና ከጅምሩ በአረብ አካባቢ ላሉ ሰዎች እንጂ ለኦሮሞ ሰዎች አይደለም። ስለዛ እንደው ባንታ ከሄደን ይል ከተባለ ለኦሮሚያ አካባቢ የማይሆን ሃይማኖት እስልምና ነው። አንተ ራስህ ከተናገርከው አንፃር ነው። ከዚህ አንፃር ልንመለከተው ይገባል እና ለምንናገራቸው ንግግሮች በጣም ጥንቃቄ ብናደርግ መልካም ነው ብዬ አስባለሁ። የዛሬው ጥያቄ ኢየሱስ ክርስቶስ ማን ነው የሚል ነው። ኢየሱስ የተረገመ እርጉም ነው ወይስ የተባረከ ነው? የተረገመ ነው ወይስ የተባረከ ነው? እሺ እንደሰማችሁት ወንድማችን የዛሬው ጥያቄ ክርስቶስ ኢየሱስ ማን ነው በሚለው ላይ ነው አለና የማንነት ጥያቄን ያነሳው። የተረገመ እርጉም ነው ወይስ የተባረከ ነው የሚል ጥያቄን ያነሳው። ጌታችን ኢየሱስ በማንነት ደረጃ የተረገመ እርጉም ተብሎ የትም ክፍል ላይ አልተነገረለትም፣ ግን ደግሞ የተባረከ ተብሎለታል። ማስረጃ ሮሜ ምዕራፍ 9 ቁጥር 5 ላይ እንደዚህ ይላል፣ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ ይላል። ማነው በስጋ የመጣው? ክርስቶስ። እርሱ ይላል ክርስቶስ ለዘላለም የተባረከ አምላክ ነው፣ አሜን ይላል። አባቶች ለእነርሱ ናቸው፣ ክርስቶስ ከእነርሱ በስጋ መጣ፣ እርሱም ለዘላለም የተባረከ አምላክ ነው፣ አሜን ብሎ ይናገራል።
የተባረከ ብቻ ሳይሆን የተባረከ አምላክ ተብሎ የተነገረለት ጌታ ነው። ስለምን የተረገመ እርጉም ነው የምናወራው በማንነት ደረጃ። ለማንኛውም ግን ወንድማችን እንደዚህ አይነት ጥያቄ እንዲያነሳ ያደረገውን እስቲ አንድ የመጽሐፍ ቅዱስ ክፍል ያው ስለጠቀሰ እንመልከትለት። መጽሐፍ ቅዱስ ላይ የሚለው በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስም ስለ እኛ እርግማን ሆኖ ከሕገ እርግማን ዋጀን ይላል። እሺ ገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕገ እርግማን ዋጀን ይላል። እዚህ የመጽሐፍ ቅዱስ ክፍል ላይ ክርስቶስን በማንነት ደረጃ የተረገመ እርጉም ነው የሚል ነገርን አላስቀምጠም። ግን ደግሞ እዚሁ የመጽሐፍ ቅዱስ ክፍል ላይ ምን አይነት ነገር ተቀምጧል? ከሕገ እርግማን ሊዋጀን ስለ እኛ እርግማን ሆነ ብሎ ተነገረ። ሰው አንድ አካል ገና ከጅምሩ የተረገመ ከሆነ እንኳን ሌላውን ከሕገ እርግማን ሊዋጅ ቀርቶ ራሱን ራሱ ከእርግማን ነፃ ማውጣት ይችላል ወይ ነው? በፍጹም ሊችል አይችልም። ክርስቶስ ኢየሱስ ግን ምን ተባለ? እንኳን ራሱ በማንነት ደረጃ የተረገመ እርጉም ሊሆንና እኛን ራሱ ከሕገ እርግማን ሊዋጀን ተብሎ ተነገረለት። ስለዛ ወንድማችን ያመጣው ጥቅስ ራሱ ክርስቶስ ኢየሱስ ከሕገ እርግማን እንደዋጀን የሚያሳይ ነው። በእርግማን የታሰርነው እኔና ወንድሜ አንተ ነን። ኦኬ እኔና አንተ በእርግማን የተያዝነን ሰው ክርስቶስ ኢየሱስ ከሕገ እርግማን ሊዋጀን ስለ እኔና ስለ አንተ እርግማን ሆነ። ኦኬ እርግማን ሆነ ማለት ምን ማለት ነው? እርግማን ሆነ ማለት ወደ እርግማንነት ተለወጠ ወይም ተቀየረ ማለት ነው አይደለም። ጉርጉሩ ዘንዚናዙም እንደሚያብራራው ቃልም ስጋ ሆነ ሲል ለምሳሌ ቃል ወደ ስጋነት ተለወጠ ተቀየረ ማለት አይደለም። ስጋ ሆነ ነው የሚለው። እዚህ ጋር ደግሞ እርግማን ሆነ። ቃል ስጋ ሆነ ሲል ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው የባሪያን መልክ ያዘ ነው ወይም ስጋን ማለት ነው። ያዘ የሚለው ቃል የሚያመለክት ነው። ዕብራውያን ምዕራፍ 2 ላይም የአብርሃምን ዘር ይዟል እንጂ እንደሚለው መያዝን የሚያሳይ ነው። እርግማን ሆነ ሲልም የኔና ያንተን እርግማንን መያዙን የሚያሳይ ነው። የኔና ያንተን እርግማንን የያዘው ለምንድን ነው? እኛን ከሕገ እርግማን ሊዋጀን። እዛው ጋር እኮ ነው መልሱ። ስለኛ እርግማን ሆነ ከሕገ እርግማን ይዋጀን ዘንድ ወይም ሊዋጀን ብሎ ተናገረ። ስለዛ ክርስቶስ ኢየሱስ እርሱ የተረገመ እርጉም ሳይሆን የተረገመን ሁሉ ከእርግማን ነፃ የሚያወጣ የተባረከ አምላክ ነው። ይቆየን። አላህ ቁርአንን በአረበኛ ቋንቋ ስላወረደ እስልምና የኦሮሞዎች አይደለም። ሪሊ እሺ ይህ ወንድማችን ሎጂክ ብሎ ሲናገር ሰምቼዋለሁና ሎጂክ እያሉ መናገርና ሎጂካል ሆኖ መገኘት ሁለቱ የተለያዩ ነገሮች ናቸው። ምን እያልኩኝ ነው ወንድሜ? ለምሳሌ አሁን አንተ ሎጂካል ፋላሲ ሰርተሃል። ይህም ስትሮማን ነው። ስትሮማን ፋላሲ ምንድነው? ሰው የሆነ ሐሳብን ያቀርባል። ለዛ ሐሳብ መልስ መስጠት የሚቸገር ከሆነ ሰዎች ምን አይነት ፋላሲን ይሰራሉ? ያንን ከባዱን ሐሳብ ቀሊል አድርገው ለራሳቸው በሚመቻቸው መልኩ አድርገው ያዘጋጁትና ራሳቸው እንደ አዲስ ላዘጋጁት ሐሳብ መልስ ለመስጠት ይሞክራሉ። እዚህ ወንድሜ ላይ ያየሁት ይሄንን ነው። ይሄን ምን እያልኩኝ ነው? ወንድማችን እንደተናገረው አላህ ቁርአንን ሲያወርድ አረብኛ አድርጎ አወረደው፣ ስለዚህም ለኦሮሞዎች አይሆንም የሚል እንጠልጥል የሆነ ሐሳብን አይደለም ያቀረብኩት። እስቲ ስለ ሎጂክ ስለተነሳ ሐሳቤን በዲዳክቲቭ አርጊመንት ላስቀምጥ። ኦኬ በዲዳክቲቭ አርጊመንት ስናስቀምጥ ሁለት ፕሬሚሶችን ወይም ደግሞ ቅድመ ሐሳቦችን ከራሱ ከቁርአን እንወስድና ወደ ሆነ ኮንክሉዥን የምንዳረስ ይሆናል ማለት ነው። የመጀመሪያው ፕሬሚሴ ወይም ደግሞ ቅድመ ሐሳቤ ምን ይሆናል? መሐመድ የአላህ መልእክተኛ ነው የሚል ነው። እንግዲህ ቁርአኑ መሐመድ የአላህ መልእክተኛ መሆኑን በብዙ ቦታዎች ላይ ይመሰክራል። ለምሳሌ ቁርአን ምዕራፍ 3 ቁጥር 144 ላይ እንደዚህ ይላል፣ መሐመድም ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም ይላል። ሰው እርሱ መልእክተኛ ነው። የማን መልእክተኛ? የአላህ መልእክተኛ። ሰው የመጀመሪያው ቅድመ ሐሳብ ወይም ፕሬሚሳችን መሐመድ የአላህ መልእክተኛ ነው የሚል ነው። ሁለተኛው ቅድመ ሐሳባችን ደግሞ አላህ የትኛውንም መልእክተኛ ማንኛውንም መልእክተኛ ሲልክ ወደ ወገኖቹ ይልካል። ሲልክም ደግሞ በወገኖቹ ቋንቋ እንጂ በሌላ አይልክም። ለዚህ ማስረጃ ቁርአን ምዕራፍ 14 ቁጥር 4 ላይ እንዲህ ይላል፣ ከመልእክተኛ ማንኛውንም ይሰመርበት፣ ከመልእክተኛ ማንኛውንም እነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል። ለእነርሱ ያብራራላቸው ዘንድ ለማን? ለወገኖቹ ለሚላክባቸው ማለት ነው። ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ብሎ ይናገራል። ኦኬ የመጀመሪያው ቅድመ ሐሳባችን መሐመድ የአላህ መልእክተኛ እንደነበረ ነው። ሁለተኛው ሐሳባችን ደግሞ አላህ የትኛውንም መልእክተኛ ሲልክ ለወገኖቹ በራሳቸው ቋንቋ እንዲያብራራ እንጂ በሌላ እንዳላከ ተናግሯል። ስለዚህ መሐመድ እንግዲህ ኮንክሉዥኑ ምን ይሆናል? መሐመድ የአላህ መልእክተኛ እንደመሆኑ ለወገኖቹ የተላከ በራሳቸው ቋንቋም የተላከ እንደሆነ እንጂ በሌላ እንዳልተላከ ያስረዳል ነው።
ከዚህ አርጊመንት ምን እንረዳለን? መሐመድ ለኦሮሞ ሊላክ አይችልም። ለኦሮሞ ቢላክ ኖሮ በራሳቸው ቋንቋ እንጂ በሌላ ማንንም አላክንም ብሎ ስለተናገረ በኦሮምኛ ነበር ሊላክ የሚገባው ነው። ይሄ ራሱ ቁርአኑ ክሌም ከሚያደርገው ነገር ተነስተን የምናመጣው ነገር እንጂ አንተ እንዳልከው የሆነ እንጥልጥል ሐሳብ ይዘን የመሮጥ ነገር አይደለም ነው። ኦኬ ይህንን ሐሳብ በነገራችን ላይ በደንብ ደግሞ ሌሎች ወንድሞቹ ያነሱትን ጥያቄዎች ስንመልስ በደንብ እየተብራራ ስለሚል ወደ ቀጣዩ ጥያቄ ደግሞ እንለፍ። ታዲያ ለእናንተ በአማርኛ ተጽፎላችሁ ነው እናንተ የምትመሩበት? በአማርኛ ተጽፎላችሁ ነው እንዴ? ምንድነው የሞተ ሐሳብ ለምን ታስባለህ? እሺ ወንድማችን ለእናንተስ በአማርኛ ተጽፎላችሁ ነው ወይ መጽሐፍ ቅዱስ የምትመሩበት? እንደው የሞተ ሐሳብ ነው ያለ የሚል ነገርን ተናግሮኛል። በመጀመሪያ ደረጃ እንግዲህ አርጊመንቱ ላይ እንዳሳያችሁ ከዚህ ቀደም በነበሩ ቪዲዮዎች ላይ በስፋት እንዳሳያችሁ ይህ ሐሳብ የኔ ሐሳብ አይደለም፣ የቁርአኑ ሐሳብ ነው። ኦኬ የቁርአኑ ሐሳብ ደግሞ የአላህ ሐሳብ ከሆነ ልክ የቁርአኑ ሐሳብ የአላህ ሐሳብ ከሆነ ወንድማችን የሞተ ሐሳብ ብሎ የኔን ሐሳብ ሲናገር የራሱን የአላህን ሐሳብ ነው የሞተ ሐሳብ እያለ እየተናገረ ያለው። ስለዚህም ፈጣሪ ብሎ በሚያመልከው በአላህ ላይ ስድብን እየተናገረ ነው ማለት ነው። ለማንኛውም ግን ወደ መጽሐፍ ቅዱሱ መለስ ብለን አንዲት ነገር ላሳያችሁ። ምክንያቱም ብዙ ሰዎች እንደዚህ ነገር ሲያነሱ ሰምቻለሁ። እንዴ መጽሐፍ ቅዱስስ በአማርኛ መች ተጻፈ፣ በግዕዝ መች ተጻፈ አይነት ነገርን ማለት ነው። መጽሐፍ ቅዱስ በተለያዩ ቋንቋዎች ተጽፏል። ግን ደግሞ መጽሐፍ ቅዱስ አሁን ቁርአን ክሌም በሚያደርግበት መልኩ ክሌም አያደርግም። ኦኬ ይሄ ቋንቋ ላይ እንደዚህ የሚመሰረት የሚያተኩር እንደዚህ አይነት ነገር አይደለም። እንደውም መጽሐፍ ቅዱስ አይደለም ቋንቋ ላይና ቃላቶች ላይም የሚያተኩር አይደለም። መጽሐፍ ቅዱስን ቅዱስ ያስባለው ሐሳቡ ነው። ኦኬ የእግዚአብሔርን ሐሳብ ያዘለ ከመሆኑ አንፃር እስትንፋሰ እግዚአብሔር ከመሆኑ አንፃር ነው። ሐሳቡ የእግዚአብሔር ሐሳብ ነው እንጂ የቃላትና የቋንቋ ጨዋታን አይጫወትም መጽሐፍ ቅዱስ ገና ከጀምሩ። ኦኬ መጽሐፍ ቅዱስን ልክ ቁርአኑ እናንተ እንደምታዩበት ነው እያየ ያለውና እሱ ነው የሆነ ብዥታ እንዲፈጥርብህ ያደረገውና መጽሐፍ ቅዱስ ከነዚህ አይነት ነገር የጠራ ነው። ኦኬ ሲቀጥል ደግሞ ቁርአኑ ለምሳሌ ወደ ሌላ ቋንቋ ሲተረጎም ቁርአን ተብሎ አይጠራም። ለምሳሌ የአማርኛ ቁርአን አይደለም የሚባለው፣ የቁርአን ትርጉም ነው የሚባለው። መጽሐፍ ቅዱስ ግን ወደ የትም ተርጉሞ መጽሐፍ ቅዱስ ነው። ዋናው ሐሳቡ ነው ብራዘር። ኦኬ በግሪከኛ ስለተጻፈ የግሪከኛው ብቻ ነው መጽሐፍ ቅዱስ አይባልም። በዕብራይስጥ ስለተጻፈ ወይም በአረማይክ ስለተጻፈ በቃ የዕብራይስጥኛ ብቻ ነው መጽሐፍ ቅዱስ የሚል ትምህርት እንደዚህ አይነት ትምህርት የለውም መጽሐፍ ቅዱሱ። በእኛ ዘንድም እንዲህ አይነት ማስተዋል የለም። ቁርአን ግን በየትኛው ቋንቋ ቁርአን አይደለም፣ በአረብኛ ሲሆን ብቻ ነው ቁርአን። ልክ ትርጉም ሲሆን የቁርአኑ ትርጉም ተብሎ ይጠራል ማለት ነው። ከዚህ አንፃር ተመለከተ ይገባል። ቀጣይ ወንድማችን የተናገረው ሌላም ላሰማችሁ። ዓለምን በጠቅላላ ይጠቀምባታል ማለት ነው። እንግዲህ ልብ በል፣ ዓለምን በጠቅላላ ወደዛች የተቀደሰችው እናት ይሄዳል። በአላህ ያመነ ሁሉ አቅም ያለው ሁሉ ማለት ነው። እሺ በዚህች የተቀደሰች ከተማ ቁርአንን አወረድንልህ፣ እንዲሁም በዙሪያው ያሉ ሰዎችን ልታስጠነቅቅ ዘንዳ አረብኛ አድርገን ግልጽ በሆነው ቋንቋ ሰዎችን ልታስጠነቅቅ በራስህ ቋንቋ አረብኛ አድርገን ቁርአንን አወረድንልህ። እሺ በመጀመሪያ ደረጃ እዚህ የቁርአን ክፍል ላይ በራስህ ቋንቋ አይልም። መካና በዙሪያ ያሉ ከተሞችን በዛ የሚኖሩ ሰዎችንም ያስፈራራ ዘንድ አረብኛ የሆነ ቋንቋ ለአንተ አወረድን ነው የሚለው እንጂ በራስህ ቋንቋ አይልም። በህዝቡም ቋንቋ ነው፣ በወገኖቹ ቋንቋ ብሎ 14ኛው ምዕራፍ ላይ እንዲናገር ማለት ነው። እሱን እናስተካክልና ምክንያቱም ይሄ ማተር ያደርጋል ብራዘር። ምክንያቱም ቋንቋው ከህዝቡ አንፃር የሚታይ ከሆነ ከተለያየ ዓለም ክፍል ስለሚመጣ የሚል ነገር ነው ያነሳው። ለምሳሌ ከኢትዮጵያ የሚሄደው ሰው ቋንቋ አይደለም አረብኛን እኔ አላቅም ለምሳሌ። ሲቀጥል ደግሞ ማን ነው ወደ መካ የሚሄደው? ከተለያየ ዓለም ክፍል ይሄዳል አልክ። ማን ነው የሚሄደው? ለምሳሌ እኔ አቅም ይኖረኝ ይሄዳለሁ? አልሄድም። የሚሄደው ገና ከጀምሩ ሙስሊም የሆነ ሰው ብቻ ነው። አሁን አንተ እንዳልከው በአላህ ያመነ ሰው ብቻ ነው። ሰው ደግሞ በአላህ ለማመን መሐመድንም የአላህ መልእክተኛ ነው ብሎ ለመቀበል አስቀድሞ የስ መሐመድ ለዓለም ሁሉ የመጣ ነው፣ ቁርአኑም ደግሞ የወረደው ለዓለም ሁሉ ነው ብሎ እሱን ነገር አስቀድሞ መቀበል አለበት። ይህንን ነገር ግን ገና ከጀምሩ ቁርአኑ አያስተምርም ነው ብሎ እቺን አልተረዳህም መሰለኝ። እንቀጥል እስቲ። በመካ ዙሪያ ያሉ ሰዎች ብቻ የሚል ቃል ቢኖር እሺ ለኦሮሚያ ለጉራጌ ይሄ ቁርአን አይሆንም ነበር። ግልጽ ነው አይደለም? ግን ብቻ አይደለም እያለ ያለ። እሺ ጥሩ ጥያቄ ነው። ይህ ምንድነው? በመካና በዙሪያዎቹ ባሉ ከተማዎች ለሚኖሩ ሰዎች ይላል እንጂ ብቻ የሚል ቃል የለም። እቺ ብቻ የምትለዋንማ አንተን የጨመርከው አክሊል የሚል ነገር ነው ያስቀመጠው። ብቻ ወደሚለው ኮንክሉዥን እንዴት እንደሚያመራ ላሳየ እስቲ። ራሱን የቁርአን ክፍል እናንብበው። ቁርአን ምዕራፍ 42 ቁጥር 7 ላይ እንዲህ የሚለው እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢዋ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የሌለበት ሲሆን ልታስጠነቅቅ አረብኛ የሆነ ቁርአንን ወደ አንተ አወረድን አለ። አረብኛ የሆነ ቁርአንን ወደ አንተ አወረድን። ለምንድን ነው አረብኛ የሆነ ቁርአን ያወረድን ያለው?
በመካና በዙሪያ ያሉ ሰዎችን ልታስጠነቅቅበት ስለሆነ ስለዚህ አረብኛ ሆነ እነሱ ሰዎቹ እንዲረዱት ማለት ነው። እዚህ ክፍል ላይ ብቻ የሚል ነገር የለም። ስለዛ ብቻ ብለህ መወሰን አትችልም። የጉራጌንም የኦሮሞንም ሊወክል ይችላል የሚል ነገር ስላነሳ ለምሳሌ ጉራጌ የሚለውን ልጨምርልህ እዚህ ጋር ኦኬ። የጉራጌንም ብል ጉራጌዎችንም እንድታስጠነቅቅ አረብኛ የሆነ ቁርአንና ወረድን ይሄ ሴንስ ይሰጣል። ብራዘር ጉራጌ አረብኛ የት ያቀልሃል? ኦሮሞ ብለስ ኦሮሞ አረብኛ የት ያቀልሃል? ኦኬ ሰው አረብኛ ሆኖ የወረደው ገና ከጅምሩ ለምንድን ነው አለ? እነዛ ሰዎች አረብኛ ተናጋሪ ስለሆነ ነው። ሰው ብቻ የሚለውን ወደሚለው ሐሳብ በሚገባ የሚመራ ነገር ነው። ሰው ከዚህ አንፃር እንመለከተው ይገባል። ለዛው ነው በነገራችን ላይ 43ኛው ምዕራፍ ቁጥር 3 ላይ ታውቁት ወይም ትረዱት ዘንድ አረብኛ የሆነ ቁርአንን አወረድን የሚለው ትረዱት ዘንድ ምን ጉራጌ ይረዳው ዘንድ ነው? አረብኛ የሆነ ቋንቋ ይረዳው? የአረብኛ የሆነ ቁርአንን ያወረደው ነው ወይ? አይደለም። የአረቡ ህዝብ ይረዳው ዘንድ ነው አረብኛ የሆነ ቁርአንን ያወረደው። ኦኬ ይሄ ወንድማችን ሌላ ያነሳውን ሐሳብ ደግሞ እንመልከት። ሌላ ቦታ ላይ ቁርአን ተመልከት። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለም እዝነት እንጂ አላክንህም። እሺ ለዓለም እዝነት እንጂ አላክንህም ይላል። ክፍሉን እንመለከተዋለን። ሌላም ልጅ ይህንኑ ጠቅሶታል። እንመልከተው። ለመላው የሰው ልጅ ነው የተላኩት። ለመላው የሰው ልጅ አስተማሪ እንዲሆኑ፣ አስጠንቃቂ እንዲሆኑ፣ አስደሳችም እንዲሆኑ አዛኝ ተደርገው ነው የተላኩት። እሳቸው ረሕመተን ሊልዓለሚን ተደርገው ማለት ነው። እሺ ክፍሉ ያለው ምዕራፍ 21 ከቁጥር 107 ላይ ነው። እንዲህ ይላል ለዓለማትም እዝነት አድርገን እንጂ አላክንህም ይላል። ኦኬ ለዓለማትም እዝነት አድርገን እንጂ አላክንህም። ዓለም የሚለው ምን ነው? ዓለማት ብሎ የገለጸው ልክ ለምሳሌኛ በምዕራቡ ዓለም ብለን ስንናገር ዓለም እንላለን፣ ግን ምዕራቡን የሚወክል ነው። ቁርአኑም ዓለም ሲል ብዙ ቦታ እንግዲህ ከሌሎች የቁርአን ክፍሎች ጋርም ኮንሲስተንት ሆነን መሄድ ካለብን እስካሁንም ድረስ እንደተመለከትነው ለአረብ ሀገራት የመጣ ነውና ዓለም ሲል የአረቡን ዓለም ነው የሚናገረው። ኦኬ የአረቡን ክፍል እንጂ ሌላ አይደለም። ይሄንን እንድትረዱት ከፍ ብለን አንድ አያ ላንብብላችሁ። እዚሁ 21ኛው የቁርአን ምዕራፍ ላይ ቁጥር 91 ላይ እንደዚህ ይላል። እንግዲህ ስለ መርየምና ስለ ኢሳ ሲነገር ማለት ነው። ያችንም ብልቷን የጠበቀችውን በእርሷም ውስጥ ከመንፈሳችን የነፋንባትን እርሷንም ልጇንም እንደዚሁ ለዓለማት ምልክት ወይም ተአምር ያደረግናትን መርየምን አስታውስ ይላል። ለዓለማት ምን ምልክት ወይም ተአምር፣ እርሷንም ልጇንም ደግሞ እንደዚሁ ይላል። ሰው ለዓለማት ተአምር ወይም ምልክትነታቸው መርየምም ሆነች ኢሳ ወይም ኢየሱስ ብለው እነሱ ያስባሉ። ለማንኛውም እነሱ ለዓለም ጠቅላላ ለዓለማት ነው ምልክት የሆኑት የሚል ነገርን ተናገረ። ልክ ለዓለማት ምልክት ብቻ አይደለም እዚህ ጋር ምልክት ይላል። ሌላ ክፍል ላይ ደግሞ ለምሳሌ የመርየም ምዕራፍ 19ኛው ምዕራፍ ላይ ምልክት ብቻ ሳይሆን እዝነትም ተደርጎ እንደተላከ ኢሳ ማለት ነው ይናገራል። እንዲህ ይላል 19ኛው ምዕራፍ ቁጥር 21 ላይ መልአኩ እንግዲህ መርየምን ሲናገራት ነገሩ እንደዚህ ነው ይልና ጌታሽ ይላል እንግዲህ አላህን መሆኑ ነው። እርሱ በእኔ ላይ ገር ነው ይላል። አላህ ነው እንደዚህ ተብሎ ተናገር ተብሎ የተቀመጠው። እርሱ ኢሳ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ችሮታ ወይም ደግሞ እዝነት ልናደርገው ይህንን ሰራን፣ የተፈረደም ነገር ነው የሚል ነገርን አስቀምጣል። ልክ ለሰዎችም ለምኖች ለሰዎችም ምን ምልክት ወይም ተአምርና እዝነት እንዲሆን ይላል። ኦኬ ከእኛም ችሮታ ብሎ ነው የተረጎመው። አማርኛው እዝነት ነው የሚለው። ልክ ሱረቱ አልአንቢያ ላይ 107ኛው ቁጥር ላይ እዝነት ተብሎ ለመሐመድ እንደተነገረው ነው። እዚህ ጋር ራሱን ቃል ነው የሚጠቀመው። አማርኛው ችሮታ ይላል፣ እዝነት ነው የሚለው። ለሰዎች የሚለውን እዛው የ21ኛው ምዕራፍ ላይ ለዓለማት ብሎ ገልጾታል። ሰው እዝነት ተደርጎ መጥቷል። ለማን? ለዓለማት። ምክንያቱም 21ኛው ምዕራፍ ላይ ለዓለማት ምልክት ሆኖ እንደመጣ ስለተናገረ እዚህ ጋር ምልክት ብሎ እዝነትንም አብሮ ይጨምሩልናል። ሰው ለዓለማት ነው ወይ የመጣው? ኢሳና መርየም ለዓለማት ነው ወይ የመጡት? ኦኬ አላህ ምልክትነቱን ለዓለማት አድርጎ መርየምንም ኢሳንም ካመጣ ዘን መገለጡን ለማን እየሰጠ ነው? ለዓለም ነው። ለዓለም ነው የመጡት ያስብላል። ኢሳንም መርየምንም። ይሄ በመጀመሪያ የእስልምና ትምህርት ላይ ኢሳ የመጣው ለእስራኤላውያን ብቻ ነው የሚል ትምህርት ነው ያለው። እንደዛም የሚሉት በዚህ ቁርአን ላይ ለእስራኤላውያኖች እንደመጣ በተደጋጋሚ ስለተናገረ ነው። መሐመድም ግን ከዚህ የተለየ ነገር የለውም። ለአረቦች እንደመጣ በተደጋጋሚ ይናገራል። ለዛም ነው በአረብኛ ቋንቋ የሚወርደው የሚለውንም በደንብ አስረግጦ ያስቀምጣል ቁርአኑ። ሰው ምን ያልኩኝ ነው? ለዓለማት ሲል የአረቡን ዓለም እንጂ ጠቅላላውን ዩኒቨርስን የሆነ በእያንዳንዱ የዓለም ክፍል ያለ ሰውን የሚያመለክት በፍጹም አይደለም ነው። ተጨማሪ አሁንም ዓለማት ከሚለው ቃል ጋር ከራሱ ከቁርአን ምዕራፍ 15 ቁጥር 7 ላይ እንዲህ ይላል ሎጥ
እንግዲህ እንደምታስታውሱት እንግዶችን ወደ ራሱ አስገብቶ ነበር ወደ ቤቱ። ዘን የአካባቢ ሰዎች መጥተው በሩን ይገፋሉ። ኦኬ ዛ ክፍል ላይ እንዲህ ብለው ተናገሩት ሎጥን ማለት ነው። እነዛ ሰዎች የአገሩ ሰዎች ከዓለማት ማንንም እንዳታስተናግድ አልከለከልንምን አሉት ይላል። ከዓለማት ማንንም እንዳታስተናግድ አልከለከልንምን። ከዓለማት የሚለው እዚህ ጋር ምንድን ነው? አትሊስት ከኮንቴክስቱ ከዚህ ኮንቴክስት ካወሩ እንደምንረዳው ከዓለማት ሲል ከእነርሱ አካባቢ ካሉት ውጪ ማለት ነው እንጂ እኛንም እንዳታስተናግደን እያሉ አይደለም። ዓለማት ሲል ግዴታ ዩኒቨርስ ላይ ያለውን አጠቃላይ ዓለም ላይ ያለውን እያንዳንዱን ሰው እስከ መጨረሻው ዓለም የሚመጡትን በዓለም ላይ ያሉ ሰዎችን ሁሉ ማለት በፍጹም እንዳልሆነ ልብ ይለዋል ነው። ዓለማት የሚለው የአረቡን ዓለም እንጂ ሌላ አይደለም። መልስ ተብለው የመጡትም ከዚህ አንፃር በቀላሉ የሚመለሱ ናቸው። ቁርአኑ ፕሌን ነው፣ በጣም ክሊር ነው። ቁርአኑ የወረደው ለራሳቸው ለአረብ ሰዎች መሐመድ የተላከው ለአረብ ሰዎች እንደሆነ በግልጽ ነው የሚያስተምረው።